Chiquita, j'ai visé, je touche, j'ai visé. रब दिखता है यारा मैं क्या करूं Hey guys Oh my god ጃኒ እርጉዝ ናት ማለት ነው አዶናይ እንኳን ደስ አለ ግን ካላንተ መኖር አልችልም እኮ አዶናይ ይለያል ተመስገን ጌታዬ ሆይ አዶናይ ይለያል ትልቅ ትንሽ ሀብታም ደሃ የተማረ መሀይም ብሔር ሃይማኖት የማይል የሰው ሰውነት ትርጉሙ የገባው 10 ሚሊዮን 20 ሚሊዮን 80 ሚሊዮን እያለ የማይቆጥር ያለውን የሚያካፍል ማካፈል ማለት በረከት መሆኑ የገባው ፈሪሃ እግዚአብሔር ያለው ትልቅ አክባሪ ሀገሩን ወዳድ የሚገርም ተፈጥሮ ኢነርጂ ያለው ሸበላ ወጣት አዶናይ ይለያል Hello How are you ሰላም እንዴት ናችሁ እንግዲህ ሶሻል ሚዲያ ላይ ሰሞኑን ሁሉንም ሰው እያነጋገረ የነበረው አንድ ጉዳይ አለ እሱም የጃኒ የጆን ዳንኤልና የአዶናይ ጉዳይ ነው በዚህም ጉዳይ ሁሉም የሶሻል ሚዲያ ሰው ማለት ይቻላል የየራሱን ሐሳብ እየሰጠ ነበር ምንም እንኳን ጉዳዩን በግልጽ ባናቀውም ሁላችንም የራሳችንን ሐሳብ እየሰጠን ነበር እና ደግሞ አሁን እንደሰማነው ከሆነ አዶናይና ጃኒ አልተለያዩም እንዲሁም ሰሞኑን ሰርፕራይዝ ሊኖር ይችላል ቀረበት ሊያረግላት ይችላል እየተባለ ይገኛል ይሄም እንግዲህ ብዙዎች ያልጠበቁት ነገር ነው ከነዚህም ውስጥ የደነገጡ እኔ የደነገጠች ብዬ እንደምሳሌ ያመጣኋት ጂጂኪያ አንድም ቀን ለአዶናይ ጥሩ መልከታ ኖሯት አያውቅም ሁሌም እሱን ጥላሽት ለመቀባት ቀን ከሌት እኔ የምታርፍ አይመስለኝም ያለ የሌለ አቅሟን ተጠቅማ ያለ የሌለ ቃላትና ምክንያት ሰብስባ አዶናይን ዝቅ ለማድረግ የምትለፋዋ እንግዲህ የጃኒ የህይወት ዘመን ወዳጅ በሚገርምና በሚያስደነግጥ ሁኔታ በጃኒ ላይ ተነስታባታለች ምክንያቱም የጠበቀችው ይለያያሉ ብላ ነበር አሁን የሰማችው ነገር ግን ጃኒና አዶናይ አልተለያዩም መባሉን ስትሰማ ሐሳቧን ቀይራ ሁሌም ታጥፋም አታጥፋም ስትደግፋት የኖረችው ጃኒ እንግዲህ ተቃዋሚዋን ነቃፊዋ ሆና ተገኝታለች በጣም ነው የገረመኝ እንግዲህ ጂጂኪያ እኔ የትኛውም ቦታ ላይ ጥሩ ነገር ስትናገር ጥሩ መልእክት ስታስተላልፍ የሆነ ጥሩ ሐሳብ እንኳን ስትሰጥ አይቻት አላቅም በተለይ ደግሞ በአዶናይ ጉዳይ ላይ ሁሌም በቃ ጥራለች አካውንት ያዘጋባት እሱ ነው እናቱም ጋር ደርሳለች ወንድሞቹም ጋር ደርሳለች ምን ብላ ግን አሁን አብሮ መሆናቸውን ስትሰማ የደነገጠች ይመስላል እስኪ መተለውን ነገር ላሰማችሁ ራስሽን የሚያዋርድ ራስሽን ገደል ይዞ የሚገባ ነገር ይዘሽ መጥተሽ እስር ቤት ድረስ አስገባዋለሁ አንቺ ሳለመግባትሽን በምን አወቅሽ አንቺ ሳለመግባትሽን በምን አወቅሽ ተደብድብ ያለው ሌላ ነው አብዙኝ ሆኛለሁ ብሎ ነገር ሌላ ነገር ነው ከጠገብሽ አይዞሽ ብለን እኔ ስለቆምንልሽ የዚህን ያህል ፋር ሄደሽ ጭራሽ እኛ ላይ ቢራቢሮ እያስለቀቅሽ ከቲክቶክ እንውጣ ከቲክቶክ እንውጣኛ አቷሽ ጥሩ አይደለም ሁለታችሁም ገደል የሚከታችሁን ነገር ለመስራት ለዮኒ ማኛ ነው ያልሽው ዮኒ ማኛ በእናትህ አውጣው ዮኒ ማኛ እኔ አውጣዋለሁ ጆን ዳንኤልን እስር ቤት የሚያስገባው ነገር ነው አይደል ያልከው አውጣው ማን እስር ቤት እንደሚገባ በደንብ ታያለህ
እኔ ሌላ ብዙ ነገር አለ የምታውቂው ነገር። አንቺ እስር ቤት እያለ የሆነውን ነገር አሳልፌ እሰጣለሁ ስትይ እኔ ደግሞ አሳልፌ የምሰጠው እኔ ጋር ዶክሜንት እንዳለሽ ታውቂያለሽ። ይህንን ወቂ። ያንን ነገር ያደረገው ለአንቺ ስለሆነ አንቺ ግን ይህንን ማስፈራሪያ አድርገሽ በዮኒ ማኛ በኩል አድርገሽ ይህንን አወጣለሁ የምትይው ከሆነ የአንቺ አስቀያሚ ነገሮች አሉ። ታውቂዋለሽ። ይህንን ደግሞ አወጣብኝ እሱን ያዘብኝ እንዳትዪ ራስሽ ነሽ። ከራሱ ያስታውቃል ማን እንዲህ ብሎ ሲቀርጽ እንደነበረ ማን እንዲህ ብሎ ሲቀርጽ እንደነበረ። የኮምፒውተር አይቲ ተማሪ የሆነ ኤዲቲንግ የሚያቅሰው አይኑ የሚያውቃል። ፈቅደሽ ያደረግሽው ነገር ነው፣ ፈልገሽ ያደረግሽው ነገር ነው። እውነቱን ልንገርሽ፣ እንግሊዝኛ ባለማውራትሽ ይንቅሻል፣ ትምህርት ባለመማርሽ ይንቅሻል፣ ከድሃ ቤተሰብ በመምጣትሽ ይንቅሻል። ያ ለዚያውም ትግሬ ሲጀምር ይንቃል። ለዚያውም ትግሬ ይንቅሻል፣ በማንነትሽ ይንቅሻል፣ ባለፈው ታሪክሽ ይንቅሻል። ሌላኛዋ ደግሞ በእርግጥ ሊያሾ ይሄ ጉዳይ ከተፈጠረም ጀምሮ አጥብቃ እሷን አልደገፈቻትም። የጆን ዳንኤል ደጋፊ ሆናለች። እንግዲህ እሱ ይሄን አደረገባት ያን አደረገባት ላይቭ ላይ ሰድባት ነበር የምትሉ ሰዎች እሷ አትሰድበውም ነበር ወይ? የቤተሰብ አስተዳዳሪ ና የምትሉ ሰዎች እሱስ ቤተሰብ አያስተዳድርም ወይ? እንደውም ታስሮ ይሄን ሁሉ ጊዜ አሳልፎ ለወጣ ሰው እንዴት የኖረ የከረመ አመታት የቆየ ቪዲዮ እያወጣችሁ ልጁን ለመወርወር ትጥራላችሁ? እሱ እንዳጠፋው እሷም አጥፍታለች፣ እሱ እንደበደላት እሷም በድለዋለች እያለች ሊያን እንግዲህ እንደምታቋት አንዴ ጥሩ ደግ ሰው፣ አንዴ ደግሞ መጥፎ አረመኔ፣ አንዴ ሀቀኛ፣ አንዴ ደግሞ ከሃዲ ነገር የምትሆናት ሊያ እንግዲህ በዚህ ሰሞን አቋሟን አጠንክራ የጆን ዳንኤል ደጋፊ ሆናለች። እሷስ ምን እያለች ነው? ትናንትና በሰው ፊት ይንቃት ሰድባት ነበረ። እሷ እስኪ ቤት ተቀባው ነበር ላይቭ ላይ። እሷ ሴት ስለሆነች እንደዚህ ስለሆነች ኦኬ። እሱስ እህቱን የሚያስተዳድር ልጁን የሚያስተዳድር ወንድ መሆኑ ለምን አልታየሽም? እሱ እስር ቤት መግባት አለበት። ከሱ የሚጠብቁ ቤተሰቦች እንዳሉት አልገባችሁ? 1 አመት ከምናምን እስር ጠጥቶ የወጣ ልጅ እንደሆነ በሶሻል ሚዲያ ግርግር እንደዛ በሰራው ስህተት ያንን ያህል ጊዜ ታስሮ እንደወጣ አልገባሽም ነበረ? እሷ እንደዚህ ቤተሰብ ተሰራድ እሱ እህቶቹን የሚያኖርበት እንደሆነ አታውቂም ነበር? እኔ እንዴት በምን መንገድ እንደምትይ ስለ እውነት አትፈልጉ። ሴት ስለሆነች ወንድም ልጅ ይጠቃ አውራ እንግዲህ ካልኳት ምን ይደረግ? አይታፈስ ካልኳት ምን ይደረግ? እሷን ከሆነ ያልኳት እሷን እንዳልኳት እርግጠኛ ከሆናችሁ አይታፈስ። ስትቀጠቀጥና ሲመታት ወታ ካልተናገረች ፍቅሮ በልጦባት ዝም ካለች ችግር አለ፣ ህግ አለ። አንደኛ ነገር፣ ሁለተኛ ነገር ፐብሊክ ፊገር ናት። አካውንቷ ላይ ብትለጥፍ ሁሉም ይቀጠቅጠዋል። ዝም ብላለች አለ። ካለፈ በኋላ እንዲህ የሚያደርገኝ ነበር አካውንቴን አዘጋ ብላ ስትመጣ ደግሞ እሱ ደግሞ ያለውን ማስረጃ ይዞ ይመጣል። እናያለን፣ አይተን እንመሰክራለን። ነገሩ አይፈረደብሽ። ዱባይ ላይ ወርብሯት ነበረ። ዱባይ ላይ ህግ ነበረ እኮ ፖሊስ መጥቶ ይዟ ሲጠይቃት ወንድሜ ነው ብላ አስለቅቃለች። የኔ ጥያቄ ምንድነው? ትፈልጋለሽ? ሁለሺ ሰዎች ምን ትፈልጋለሽ? ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ የተወደዳችሁና የተከበራችሁ አብራችሁኝ ስለቆያችሁ አመሰግናለሁ። ቪዲዮን ከወደዳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በየቀኑ እንግዲህ እንደዚህ አዳዲስ መረጃዎችን ይዤላችሁ እቀርባለሁ።